እናንተ ቤት በማደግሽ ያገኘሽው የተለየ ባህሪ ሴት ሌላ ቤት ብታድጊም ላታገኘው የምትችይው ነገር? ትሁት መሆን፣ ሰው ማክበር፣ ሃርድ ወርኪንግ መሆን፣ እነዚህ ይመስሉኛል። ሕፃን እያላችሁ ያለቀሳችሁት፣ ፈገግ የሚል ፊት ያሳያችሁት፣ ድምጽ ያወጣችሁት ከአሳዳጊዎቻችሁ ጋር ለመቀራረብ ወይም ትስስር ለመፍጠር ቢሆንስ? በዛሬው ክፍል ልጅና አሳዳጊ እንዴት ትስስር እንደሚፈጥሩ የሚጠቁምን ትንተና ለመዳሰስ ጁሊያ በድጋሚ አብራናለች። ጁሊያ የመጀመሪያ ዲግሪዋን በሳይካትሪ ፕሮፌሽን እንዲሁም ሁለተኛ ዲግሪዋን በካውንስሊንግ ሳይኮሎጂ የሰራች ሲሆን በአሁኑ ሰዓት ተማሪዎችን በማማከር እየሰራች ትገኛለች። መልካም ቆይታ። ጆን ቦልቢ በለንደን ሲሆን የተወለደው በሙያው ሳይካትሪስት በመሆን ህፃናትን ጋይድ ማድረግ ላይ ይሰራ ነበር። በፊትም ጀምሮ ጆን ቦልቢ የሚያሳስበው ነገር ልጆች በማሳደጊያ ውስጥ በሚያድጉበት ሰዓት ብዙ ህፃናት ኖረው በቂ ስታፍ ሳይኖር ከስታፎቹ ወይ ከነርሶቹ በቂ አፌክሽን ያገኛሉ ወይ በቂ ፍቅር ያገኛሉ የሚለው ነገር ያሳስበው ነበር። አታችመንት የሚፈጥሩበት ጊዜ ስላለፈ በኋላ ላይ አታችመንት መፍጠር የሚቸገሩ ሆኖ አይቷቸው ነበር። አሁን ካነሳነው ጉዳይ በላይ ግን ቦልቢን የሚያሳስበው ጥሩ አታችመንት ፈጥረው የነበሩ ህፃናት ወደ ሆስፒታል ሲገቡ ከወላጆቻቸው ጋር መለያየት የሚፈጥርባቸው ለቅሶ፣ ሀዘን የመሳሰለው ነበር። ስለሆነም ይህን ነገር ለማጥናት መሞከር ጀመረ ማለት ነው። ወደ ሐኪም ቤት ለምን ወላጆች አይገቡም ብለን ስንጠይቅ የመጀመሪያው ኢንፌክሽን ሊያመጡ ይችላሉ ተብሎ ይታሰባል። ሁለተኛው ደግሞ የስራ ፕሮሰሱን ሩቲኑን ያበላሻሉ። እንግዲህ ወላጆች ይጨነቃሉ ምን ያሉ ስለሆነ ይሄን ሩቲን ሊያበላሹብኝ ይችላል ተብሎ ስለሚታሰብ ነው ውጭ የሚያቆያቸው ማለት ነው። ልጆቹ ከወላጆቻቸው ተለይተው ሐኪም ቤት ሲገቡ በጣም ያለቅሳሉ፣ መቀመጥ አይፈልጉም። የታሉ ወላጆቻችን እናቴ ታለች ነው ማለት ብዙ ረብሻ ይኖራል ማለት ነው። ከጥቂት ጊዜ በኋላ ግን ይሄን ባህሪ የተቀየረ ሞሮ ሀዘን ውስጥ እንዳሉ ሆነው የሚቀመጡበት ሁኔታ ታይቶ ነበር። እንደውም የጉዳዩ አሳሳቢነት ፊልም ራሱ እስከ መስራት አስደርሶ ነበር። 2 years old goes to the hospital በሚል ርዕስ የተሰራ አንድ ፊልም አለ። ዩቲዩብ ላይ ልታገኙት ትችላላችሁ። የ2 ዓመት ልጅ ላውራ የምትባል ከቤተሰቧ ተለይታ ሐኪም ቤት ስትገባ የሚያሳይ ፊልም ነው። የምታልፍበትን ከባድ ጊዜ ማለት ነው። ይሄ ነገር እንግዲህ በጤና ባለሙያዎቹ ልጅቷ በደንብ እንዳላሳደጓት ቀበጥ እንደሆነች ካይንድ ኦፍ ኢምፕሬሽን ነበር ያለው። ቦልቢ ግን ይሄ ነገር ጤናማ ትክክለኛ ሪስፖንስ ነው ብሎ ስለተረዳው ሞር ኢንቨስቲጌት ወደ ማድረጉ ገባ ማለት ነው። እንግዲህ ቦልቢ ይህን ነገር ለመረዳት ብዙ ነገሮችን ካገላበጠ በኋላ መጨረሻ ላይ ሴንስ የሰጠው ነገር ኢቲዮሎጂ ነው። ባለፈው እንደምታስታውሱት በኢቲዮሎጂ ቲዮሪ ያነሳናቸው ነጥቦች አሉ። ከነሱ መካከል ኢንስቲንክት እና ኢምፕሪንት ዋነኞቹ ነበሩ። እንስሳትም ሆነ ሰዎች ከተወለዱ በኋላ ከወላጆቻቸው ከትልልቅ ሰዎች አቅራቢያቸው ካሉት ጋር አብሮ የመሆን ኢንስቲንክቹዋል ኒድ አላቸው። አብረናቸው መቀጠል ለብዙ ነገር እንደሚያግዘን አውርተናል። በመሆኑ ይሄን የማድረግ ኒዱ የመጀመሪያው ኢሹ ነበር። በመቀጠል ደግሞ ኢምፕሪንቱ ነው። ኢምፕሪንት እንግዲህ አካባቢያቸው ካለው ሰው ጋር የመታተም የመቆራኘት የመከተል ሁኔታዎች እንደሆነ አይተናል። እንግዲህ እኛም ሰዎች ልክ እንደተወለደን መከተል እንኳን ባንችል ሌሎች ሰዎች ግን ወላጆቻችን አቅራቢያችን ያሉ ሰዎች አብረውን እንዲሆን ማድረግ የምንችልባቸው መንገዶች አሉ። እነዚህ መንገዶች አታችመንት ቢሄቪየር ያላቸው ቁርኝትን የሚያጠናክሩ ባህሪያት ብለን እንተረጉሙ እንችላለን ማለት ነው። ያ ሰው ከኛ ጋር እንዲቆይ ወደኛ እንዲቀርብ ማልቀስ ሊሆን ይችላል፣ መሳቅ ሊሆን ይችላል፣ አንዳንድ ድምጾችን ማሰማት ሊሆን ይችላል፣ መከተል ሊሆን ይችላል፣ ዳዴ ማለት ሊሆን ይችላል። እነሱ ነገሮች በማድረግ አብረው እንዲቆዩ የሚያግዘን ነገር እንዳልነው ቦልቢ ከኢቲዮሎጂ ነውና የተነሳው። በኢቲዮሎጂ መነጽር አሁን ያልናቸውን ነገሮች ስንቃኘው አንድ ህፃን ልጅ ከወላጆቹ ጋር ቁርኝት መፍጠር ካልቻለ በሚኖርበት አካባቢ ላይ አዳፕቲቭ ሆኖ ሰርቫይቭ ማድረግ የማይችልበት ሁኔታ ላይ ይገባል ማለት ነው። ለምን ሌሎች አዳኞች ሊኖሩ ይችላሉ፣ የተለያዩ ነገሮች። አሁን ባለንበት ጊዜ እንግዲህ አዳኝ የመሰሉ ነገሮች ባይኖሩም አካባቢያችን ግን ብዙ ለመጥፊያ ለመጎዳት የሚሆኑ ብዙ ነገሮች ስላሉ ቁርኝትን መፈለግ፣ ወላጅን መጠጋት የመሳሰሉት ነገሮች ሰርቫይቭ ለማድረግ ምድር ላይ ለመኖር እጅግ አስፈላጊ ነገር ነው ማለት ነው። ስለሆነም ይሄ ቲዮሪ አታችመንት ቲዮሪ ይባላል። እኛ ሰዎች አካባቢያችን ካሉ ሰዎች ጋር ከወላጆቻችን ከአሳዳጊዎቻችን ጋር ቁርኝት የምንፈጥርበት መንገድ በደረጃዎች ይከፋፈላሉ። እነዚህም በእድሜ ላይ መሰረት ባደረገ መልኩ ማለት ነው 4 ደረጃዎች ይኖራሉ። የመጀመሪያው ደረጃ ከውልደት እስከ 3 ወር ባለው እድሜ ክልል ውስጥ ያለ ነው። ይህም የተለያዩ የቅርርብ መንገዶችን የምናሳይበት ነገር ግን ተለይቶ ለአንድ ሰው ወይም ለአንድ አታችመንት ፊገር ብቻ የሚሰጥ ነገር አይደለም ማለት ነው። ከነሱም ውስጥ የሚጠቀሰው የመጀመሪያው ማልቀስ ነው። ስለዚህ አንድ ህፃን በሚያለቅስ ሰዓት ወይ ርቦት ነው ወይ ያመመው ነገር አለ ብቻ in some sort of distress ያልተመቸው ነገር አለ በማለት አሳዳጊዎች፣ ወላጆች፣ ሌሎች ሰዎችም ቢሆኑ ወደሱ እየሮጡ ያዩታል ምን ሆኖ ነው ብለው ማለት ነው። ስለዚህ ይሄ የመጀመሪያው የቅርርብ መፍጠሪያ መንገድ ነው። ሁለተኛው
መሳቅ ነው። ሶሻል ስማይል የምንለው በዚህ የእድሜ ክልል ውስጥ የሚጀመር ስለሆነ ህፃናት ቀስ ብለው ፈገግ ይላሉ። ይህም ወላጆች መሳቅ ጀመረ እኮ ብለው አብሯቸው እንዲስቁ፣ እንዲያዋሯቸው፣ እንዲያጫውቷቸው መታ እያደረጉ ኢቨን እንዲያቅፏቸው የመሳሰሉትን የሚያደርግ ባህሪ ነው ማለት ነው። ይህም አታችመንቱን የበለጠ ያጠናክረዋል፣ ቁርኝት ይፈጥራል ማለት ነው። ሶስተኛው ደግሞ አንዳንድ ድምፆችን ማውጣት፣ ትክክለኛ የሆነ ነገር ላይ ሆን ይችላል፣ ጀስት ድምፅ ብቻ ባብሊንግ የምንለው ማለት ነው። እሱም ድምፅ የሚሰማ ሰዓት ሌላ ሰውም ሪስፖንድ ያደርጋል። አይታችሁ ከሆነ ትልቅ ሰዎች ከህፃናት ጋር ኢንትራክት ሲያደርጉ ነገራቸው ተቀይሮ እንደ የህፃኑን ቶን እያወጡ ኢንትራክት ያደርጋሉ ማለት ነው። በመሆኑም ይሄም ወደ ልጁ የበለጠ እንዲሳቡ ልጁ እኮ ይህን ያህል ስቴጅ ላይ ደረሰ እያሉ ወደሱ እንዲቀርቡት የመጀመሪያው ስቴፕ ይሄ ነው ማለት ነው። አሁን ካልናቸው በተጨማሪ ደግሞ በዚህ እድሜ ክልል ውስጥ ህፃናት የሚያደርጓቸው ሪፍሌክስ የምንላቸው ሳያስቡት የሚያደርጓቸው ነገሮች አሉ። ከነሱም ውስጥ የመጀመሪያው ግራስፕ ሪፍሌክስ ነው። ይህም ማለት መዳፋቸው ላይ የሆነ ነገር በምናስቀምጥበት ሰዓት እጃችንን ሊሆን ይችላል የሆነ ነገር በምንሰጣቸው ሰዓት ወዲያው ያዝ ያደርጉታል አይደለ? ስለሆነም ይህን ያዝ ማድረጋቸውን ቅርበትን መፈለጋቸውን የሚያሳይበት አታችመንት ቢሄቪየር ሲያደርጉ ይያዛል ማለት ነው። ሌላኛው ደግሞ ሞር ኦፍ ሪፍሌክስ የምንለው ነው። ልጆች በሚደነግጡበት ሰዓት እጆቻቸውን አሲፍ የሆነ ነገር እንደማቀፍ በሚመስል መልኩ እጆቻቸውን ከፍ ያደርጋሉ። እንዲሁም ደግሞ ልክ እንደተወለዱም ቼክ የሚደረግ ሪፍሌክስ ነው። ይሄ ሪፍሌክስ መኖሩ ጤናማነታቸውን ስለሚያሳይ ማለት ነው። ስለሆነም ልክ እንደተወለዱ እንደዚህ ይዘናቸው በሚያስደነግጥ መልኩ ልቅቅ ብናደርጋቸው እጃቸውን ያዝ ነገር ለማድረግ ነው የሚሞክሩት። ስለሆነም እዚህ ጋር ሰው ቢኖር ኖሮ የማቀፍ አካባቢያቸው ያለው ነገር ላይ የመቆየት ፕሮቴክትድ ለመሆን የሚሞክሩት ሙከራ መሆኑን እንደ ቁርኝት ባህሪ ይያዛል ማለት ነው። ከነዚህ በተጨማሪ ደግሞ ሩቲንግ እና ሳኪንግ ሪፍሌክስ እንግዲህ ልጆች መጥባታቸው ምግብ ለማግኘት ነው፣ ብሬስት ፊዲንግ የመሳሰለው ነገር ግን ቦልቢ እንደ የቁርኝት ባህሪ ይዘዋል። ምክንያቱም ኢንትራክሽናቸውን ከእናታቸው ጋር የተሻለ ቦንድ እንዲያደርጉ የሚረዳቸው ስለሆነ ማለት ነው። እና ጉንጫቸውን እንኳን ዝም ብለን ስነካቸው እዚህ ወደ ተነካባቸው አቅጣጫ ዞረው ለመያዝ የሚሞክሩበት ሳክ ለማድረግ ሩት ለማድረግ የሚሞክሩ ባህሪያትን ያሳያሉ። ስለሆነም ይሄ ከሆነ አታችመንት ፊገር ጋር ቁርኝት ለመፍጠር እየሞከሩ መሆኑን የምናይበት ነው ማለት ነው። በዚህኛው ፌዝ ከ0 እስከ 3 ወር ያሉ ህፃናት ስለሆነ እያወራን ያለ ነው። በማንኛውም ሰው ቢደረግ ያሳዩታል ባህሪውን። ስለሆነ በሚያለቅሱ ሰዓት የማያውቁት ሰው መጥቶ ቢያባብላቸው ዝም ይላሉ። በሚስቁ ሰዓት የሆነ ሰው መልሶ አብሮ ቢስቅላቸው ቢያጫውታቸው ደጋግሞ ማድረጋቸው አይቀርም። ስለዚህ በዚህኛው ለአንድ ሰው ወይም ለሆነ ግሩፕ ኦፍ ፒፕል ስፔሲፊክ አይደሉም ማለት ነው። ለማንኛውም ሰው የሚያደርጉት ነገር ነው። ይህንንም ለማሳየት የሰው ፊት ብቻ ሳይሆን ለምሳሌ ካርቶን ላይ የሰው ፎቶ ፕሪንት የተደረገበትን ነገር እንኳን ሰው ፊቱ ላይ አድርጎ ቢመጣ ሳም ካይንድ ኦፍ አታችመንት ፊገር እነሱ ጋር የመጣ ፕሮክሲሚቲ የፈጠረ ስለሚመስላቸው ኢንጌጅ ያደርጋሉ ከቢሄቪየሩ ጋር ማለት ነው። ወደ ፌዝ 2 ስንገባ ፌዝ 2 ከ3 ወር እስከ 6 ወር ያሉ ህፃናት እድሜ ክልል የሚያጠቃልል ስለሆነ ቅድም ያነሳናቸው ለማንኛውም ሰው መሳቅ፣ ለማንኛውም ሰው ጋር ባብል ማድረግ፣ ሩቲን ሪፍሌክስ፣ ሞሮ ሪፍሌክስ እየቀነሱ ዊር አውት እያደረጉ ይሄዳሉ ማለት ነው። የሚያሳዩትን ባህሪያት ሞር ስፔሲፊክ እና ለተወሰነ ሰው ወደ መሆን ይሄዳል ማለት ነው። በሚያለቅሱበት ሰዓት ለቅሷቸውን የሚያቆሙት የሚያውቁት ሰው ሲያባብላቸው ነው። ሳቃቸውን የሚቀጥሉትም ወሬያቸውን የሚቀጥሉትም ወሬያቸው ማለት ጀስት የሚያወጡትን ድምጽ የሚቀጥሉትም እነዛ ሰዎች ሲመጡ ነው የሚሆነው ማለት ነው። በተጨማሪም ደግሞ የማያውቁት አዲስ ፊት ከመጣ ስትሬንጀር ከመጣ ዝም ብሎ ማየት ነው እንጂ ምንም አይነት አታችመንት ቢሄቪየሮችን አይሳዩም ማለት ነው። ስለሆነም አሁን ላይ ግን ስፔሲፊክሊ ለእናታቸው ወይ ለአባታቸው በሚባል ወይ ሳይሆን ለሰም ግሩፕ ኦፍ ፒፕል በተደጋጋሚ ለሚያዩዋቸው በአብዛኛው ጊዜ ሪስፖንስ ለሚሰጧቸው ሲያለቅሱ ዝም እንዲሉ ለሚያደርጓቸው ሲርባቸው ፊድ ለሚያደርጓቸው ለመሳሰሉት ሞር አታችመንት ዴቨሎፕ ያደርጋሉ ማለት ነው። ሶስተኛው ፌዝ ከ6 ወር እስከ 3 ዓመት ባለ የእድሜ ክልል ውስጥ የሚገኝ ነው። ይሄም ጠንከር ያለ ቅርርብና ቁርኝት መፈለግ እንዲሁም አክቲቭ የሆነ ደግሞ ቅርበትን የመፈለግ ሁኔታዎች የሚታዩበት ፓርት ነው። እንግዲህ ቅድም እንዳልነው ሰሌክቲቭሊ ለሆኑ ሰዎች መሳቅ፣ ለሆኑ ሰዎች ማልቀስ፣ መቆም የመሰሉትን አይተናል። በአሁኑ ደግሞ በበለጠ ሁኔታ አታችመንት ፊገር ብለው የያዙት እናታቸው ሞስትሊ በዚህኛው ቲዮሪ እናታቸው ተለይታቸው በምትሄድበት ሰዓት በጣም ማልቀስ፣ ዝም ለማለት መቸገር፣ ማልቀሳቸውን ለማቆም መቸገር የሚያሰሩት ነገሮች የሚታይባቸው ያለ ማለት ነው። ተመልሳ ስመጣ ደግሞ በጣም በደስታ መሞላት፣ መታቀፍን መፈለግ፣ እንዴት ነው በደንብ ግሪት መደራረግ፣ ዲላይት ማድረግ የመሳሰሉትን እናያለን ማለት ነው። ከዚህ በተጨማሪ ከአንድ ሰው ጋር ሞስትሊ ከእናታቸው ጋር ቁርኝቱን ስለፈጠሩ ከማያውቋቸው ሰዎች ከስትሬንጀርስ ጋር ደግሞ ፍርሃቱ ይጨምራል ማለት ነው። ስለሆነም የማያውቁት ሰው አካባቢያቸው ሲሆን ማልቀስ፣ ከነሱ ጋር ለመቀራረብ አለመፈለግ፣ ሞሮፍ ወደ አታችመንት ፊገራቸው ወደ እናታቸው መጠጋት የመሳሰሉትን እናያለን። እድሜያቸውም ወደ 8 ወር 9 ወር በደረሱበት ሰዓት
ዳዴ ማለት መዳህ የሚጀምሩበት ጊዜ ዳዴ ማለት እድሜያቸውም 8 ወር ወይም 9 ወር በሚሆኑበት ጊዜ ዳዴ ማለት የሚጀምሩበት ጊዜ ስለሆነ አታችመንት ከፈጠሩበት አካል ጋር ከእናታቸው ጋር በምትንቀሳቀስ ሰዓት እሷን ተከትሎ እሷ ወዳለችበት አቅጣጫ ዳዴ ማለት መንቀሳቀስ ይጀምራሉ ማለት ነው። ስለሆነም አሁን ላይ መንቀሳቀስ ስለጀመሩ የሚያደርጉት እንቅስቃሴ ግባቸውን ለመምታት የሚያግዛቸው ይሆናል ማለት ነው። ግባቸው የሚወዱትን እናታቸው ከቅርባቸው ማድረግ ስለሆነ ጎል ኮሬክትድ አክቲቪቲ ይኖራቸዋል ማለት ነው። እሷ ወደዛ ክፍል ከሄደች ዳዴ ብሎ እሷ ጋር ለመድረስ መሞከር፣ ከእሷ ጋር መንቀሳቀስ ብቻ ራሳቸው ከእሷ ጎን ማግኘት ነው ፍላጎታቸው። ከእሷ ጋር በራቁ ቁጥር የሚሰማቸው ዲስኮምፈርት እየጨመረ ስለመጣ ማለት ነው። ልጆቹም እናታቸውን በሚያገኙበት ሰዓት እንድታቅፋቸው እጆቻቸውን ወደ ላይ ቀና ማድረግ፣ በምታቃቀፈቻቸው በኋላ ደግሞ እንድታወርዳቸው መጠየቅ የመሳሰሉ ባህሪያትን ያሳያሉ። እንግዲህ ይሄ ደግሞ ከምናወራው ነገር ጋር ቁርኝት ከመፈለግ ቅርብነት ከመፈለግ ተቃራኒ ይሆናል እንዴ የሚባል ከሆነ አይሆንም። ምክንያቱም አንዴ ካቀፈቻቸው በኋላ አብራቸው መሆኑን ያውቃሉ። ነገር ግን ህፃናት ስለሆኑ ደግሞ ጉጉ ናቸው። አካባቢያቸው ያለውን ነገር መመርመር፣ ኤክስፕሎር ማድረግ ምንድነው ይሄ ብሎ ማየት ስለሚፈልጉ ወርደው ደግሞ መዟዟር ይፈልጋሉ ማለት ነው። ስለሆነም በዚህ ሰዓት እናታቸው በሚፈልጓት ሰዓት አብራቸው እንዳለች ሄደውም ኤክስፕሎር ሲያደርጉ ደግሞ ተመልሰው እንደሚያገኟት የሚያውቁበት የደህንነት ምንጫቸው መሰረታቸው ሰኪዩር ቤዝ ይሉታል እነ ቦልቢ ትሆንላቸዋለች ማለት ነው። ከ1 ዓመት እስከ 2 ዓመት ያሉ ህፃናትን አንድ ፓርክ ውስጥ ብንወስዳቸው ለትንሽ ሰከንዶች ወይ ደቂቃዎች እናትየዋ ጋር አብረው ሊሆኑ ይችላሉ። በኋላ ግን ሮጠው የተለያዩ ነገሮችን ማየት፣ መንካት፣ ከሌሎች ህፃናት ጋር መጫወት የመሳሰሉ ነገሮችን ያደርጋሉ። እነዚህ ነገሮችን እያደረጉ በመሀል ግን እየዞሩ እናታቸውን ያያዋታል። አለች የለች የሚለውን ነገር ማለት ነው። ካለች ኢንቨስቲጌሽናቸውን ኤክስፕሎር ማድረጉን፣ ማየቱን፣ መነካካቱን ይቀጥሉታል በደስታ ለምን ስላለችላቸው ማለት ነው። እንደ ድንገት በሚዞሩ ሰዓት ግን ካጧት በመረበሽ አታችመንታቸውን እንዳጡ የት ሄደች ብለው ደግሞ ይረበሻሉ ማለት ነው። እንዲሁም ደግሞ ጮክ ያለ ድምፅ ሲሰሙ፣ የሚያስፈራ ነገር ሲያዩ፣ የማያውቁት ሰው ሲመጣ ምናምን አሁንም ተመልሰው እሷኑ ነው የሚያዩት ማለት ነው። ለምን የእሷ መኖር ነው ለእነሱ ደህንነታቸው። እንዳልነው ሰኪዩር ቤዛቸው ስለሆነች የደህንነት ምንጫቸው ስለሆነች እሷ እዛ ጋር ከተቀመጠች ኤክስፕሎር አድርገው ተጫውተው ያጋጠማቸው ነገር ቢኖርም ወደ እሷ መመለስ ይፈልጋሉ ማለት ነው። ይቅርታ ጅሪዬ፣ ዛሬስ ምን እናንጣልሽ? ምንም አያስፈልግም። ቴንክ ዩ። ቆንጆ ነበር ለዛሬ ለፈኝ። ቴንክ ዩ። የምንለቃቸው ቪዲዮዎች በቀላሉ ለማግኘት ሰብስክራይብ ማድረግ እንዳይረሱ። ሐሳብ አስተያየቶ በኮመንት መስጫው ስር ያስቀምጡልን። በተጨማሪ በዚህ ኢሜል ሊያገኙን ይችላሉ። ወደ ቪዲዮ እንመልሳችሁ። ከ1 ዓመት እድሜያቸው በኋላ ልጆች ጀነራል ወርኪንግ ሞዴላቸውን ፎርም እያደረጉ ይሄዳሉ። ይህም ማለት በአጠቃላይ ከአካባቢያቸው ካሉ ሰዎች የሚያገኙትን ግብረ መልስ በማየት እኔ እምወደድ ነኝ፣ እኔ የሚጠብቀኝ ሰው አለ፣ እኔ የሚፈልገኝ ሰው አለ የሚለውን ነገር እያሰመሩበት ይሄዳሉ ማለት ነው። ስለሆነ ይሄ ነገር ከወላጆቻቸው ጋር ብቻ ወይ ከእናታቸው ጋር ብቻ ተያይዞ የሚቀር ሳይሆን እያደጉ ሲመጡም በአጠቃላይ ለሚኖራቸው ግንኙነቶች መሰረት ይሆናቸዋል ማለት ነው። ለዛም ነው ጀነራል ወርኪንግ ሞዴል የሚባለው ማለት ነው። ስለዚህ ህፃናት ጥሩ የሆነ ምላሽ ሲያገኙ፣ ሲያለቅሱ የሚሰማቸው ወላጅ ካላቸው፣ ሲራቡ ቶሎ መልስ የሚሰጣቸው የሚያበላቸው ወላጅ ካላቸው እወደዳለሁ፣ የሚፈልገኝ ሰው አለ ብሎ በማለት ቅድም እንዳልነው ደህንነት ያለው መሰረትን ይገነባሉ ማለት ነው። አብሯቸው የሆነ ጊዜ ይሆናሉ ከሚፈልጓቸው ሰዎች ጋር። ሄደውም ደግሞ መቃኘት ኤክስፕሎር ማድረግን ያደርጋሉ። መሀል እየዞሩ ያያቸዋል ማለት ነው። 4ኛው ፌዝ የሚሆነው ህፃናት ከ3 ዓመታቸው እስከ የልጅነታቸው ማብቂያ ድረስ የሚቆይ ፌዝ ነው። ይሄኛው ፌዝ ሞር ኦፍ ፓርትነርሺፕ ቢሄቪየር ይባላል። ስለሆነ እንደ የጓደኝነት የሚነገራቸው ነገር የመቀበል የሚችሉበት እድሜ ላይ ናቸው ማለት ነው። ስለሆነም በፊት ባየናቸው ክፍሎች አሁን እናታቸው እነሱን ከተለየቻቸው የሚፈጥርባቸው ጭንቀትና ጫና ብቻ ነው የሚመለከታቸው። የሚፈልጉት ከእናታቸው ጋር ቅርብ መሆን፣ ከእሷ ጋር አብሮ መሆን ብቻ ነው። በዚህኛው እድሜያቸው ግን እናታቸው ተለይታቸው ስትሄድ ራሱ የሚሰጣቸውን ምክንያት የመረዳት አቅም ይኖራቸዋል ማለት ነው። ለምሳሌ እናትሽ ስራ ነው የሄደችው ወተት ልገዛ ነው ቢባሉ አንደርስታንድ አድርጋ አሃ ለዚህ ነው የሄደችው ብላ ባለችበት ቦታም ቪዥዋላይዝ የማድረግ አቅማቸው ይጨምራል ማለት ነው። ስለሆነም አሁን ላይ ከበፊቱ አላማቸው እነሱን ከጎናቸው ከመሆን አልፎ ፓርትነር የመሆን ጓደኛ የመሆን ነገር ይታይባቸዋል ማለት ነው። ለአታችመንት ለቁርኝት ይህን ያህል ካልን ቦልቢ መጀመሪያ ላይ ኮንሰርን ያደርገዋል ብለን ያወራነው ነገር ነበር። በድርጅት ውስጥ የሚያድጉ ልጆች ብዙ ሰራተኛ በሌለበት ምን ያክል ፍቅር ያገኛሉ፣ ምን ያክል ለቅሷቸው ለረሃባቸው ሪስፖንስ ያገኛሉ፣ ምን ያክል ቅርበትና ቁርኝት አላቸው የሚለው መነሻ አድርጎ ስለሆነ እሱን በምናይበት ሰዓት እንግዲህ እነዚህን ሁሉ ስቴፖች ሲያልፍ አንድ ልጅ ጀነራል ወርኪንግ ሞዴሉ ጥሩ እንደሚሆን አይተናል። ስለሆነም እነዚህ ልጆች ግን ይህን ሁሉ ስቴጆች አጥተው ስለሚያድጉ በኋላ ላይ ቦልቢ እንደሚገልጸው አፌክሽንለስ ካራክተርስ ይሆናሉ ተብሎ ይታሰባል። ይህም ማለት ስሜት አልባ ገጸ ባህሪያት እንደማለት ነው። ለለቅሷቸው መልስ የሚሰጥ ሰው የለም፣ ወይም መልስ ቢሰጥም አጥጋቢ ባልሆነ መልክ ይሆናል። ስለዚህ
ካደጉ በኋላም እነሱም ከሌሎች ግንኙነታቸው ላይ ሰኪዩርድ የሆነ ቤዝ ስለሌላቸው እነሱም ዲፕ የሆነ ሪሌሽንሺፖችን ፎርም ለማድረግ የሚቸገሩበት ሁኔታ እንደሚኖር ያሳያል። ቀድመን እንዳነሳ ነው ከድርጅት ውስጥ ከሚያድጉ ልጆች በተጨማሪ ደግሞ ቦልቢ ያሳሰበው ነገር ነበር። ሐኪም ቤት ሲገቡ ከወላጆቻቸው ጋር የሚለያዩት በጤናማ ሁኔታ ያደጉ ልጆችም ሁኔታ ነበር። በተሰራው ፊልም ላይ መሰረት በማድረግ ከ1 ዓመት እስከ 3 ዓመት ያሉ ህጻናት ከወላጆቻቸው ጋር በሚለያዩበት ሰዓት የሚያሳዩት ሪአክሽን ሁኔታዎች በ3 ደረጃዎች ይከፋፈላል። የመጀመሪያው ደረጃ ፕሮቴስት የምንለው ነው። እሱም በአመጽ የተሞላ እናቴ የታለች የሚል ጥያቄ ነው ማለት ነው። ስለሆነም ያለቅሳሉ፣ ይጮሃሉ፣ እናታችን የታለች እያሉ ይፈልጋሉ። እሷን የሚጠቁም ማንኛውም አይነት ሲግናል በአካባቢያቸው ለመፈለግ ይሞክራሉ። በዚህ ሰዓት በሌላ ሰው እንኳን ሊያባብሏቸው ይሞክሩ፣ ሊያጽናናቸው ይሞክሩ፣ አባብሎ ዝም ለማስባል በጣም ከባድ የሚሆንበት ጊዜ ነው ማለት ነው። ሁለተኛው ደረጃ ዲስፔር የምንለው ነው። ይሄኛውም ደረጃ ልጆቹ ሞሮፍ ወደ ሀዘን የመግባት ተስፋ የመቁረጥ ዝምተኛ የሚሆኑበት እንቅስቃሴያቸው የሚቀንሱበት ምንም እንኳን ተስፋ የቆረጡ ይመስሉ ስቲል ግን እናቴ የታለች ብሎ የመፈለግ ሙከራዎች ይኖራሉ ማለት ነው። እና ሌሎች ሰዎች ሲያጽናኗቸው እሺ ብለው ነገሮችን መቀበል ይጀምራሉ ማለት ነው። ስለዚህ በዚህኛው ስቴጅ ላይ ብዙ ሰዎች አሁን ደህና መሆናቸውን ሊያስቡ ይችላሉ። ነገር ግን እነሱ ተስፋ የመቁረጥና ሀዘናቸው ስለሚበዛ ሀዘን ላይ እንደተቀመጠ ሰው ይሆናሉ ማለት ነው። ሶስተኛው ስቴጅ ዲታችመንት ነው። በቃ የተፈጠረውን ነገር ይቀበሉታል። እንግዲህ ብዙ ፈልገው ስላጧት እናታቸውን በቃ እናቴ የለችም ከዚህ በኋላ አልወደድም በማለት ዲታች ያደርጋሉ ማለት። በፊት እንግዲህ አታችመንትን ያወራን፣ አሁን ደግሞ ዲታችመንት የመላቀቅ ሁኔታ ይኖራል ማለት ነው። በአካባቢያቸው ያለ ሰው፣ ነርሶቹ፣ የተለያዩ ሰዎች ለኒዳቸው ለፍላጎታቸው ምላሽ ሲሰጡ ይቀበላሉ ማለት ነው። እናታቸው ተመልሳ በመጣበት ሰዓት እንግዲህ 2 አይነት ሪስፖንስ ሊኖር ይችላል። አንዳንዴ ቶታሊ አላቅሽም ማነሽ የማለት ሁኔታ ሊኖር ይችላል። ቀስ በቀስ ግን የሚሻሻል ሁኔታ ይሆናል ማለት ነው። ግን ሰፓሬሽኑ መለያየቱ እየበዛ በሄደ ቁጥር ቶታሊ አታችመንቱ እየቀረ ሄደው ቅድም እንዳነሳ ነው አፌክሽንለስ ካራክተርስ ስሜት አልባ ገጸ ባህሪያት እየሆኑ ለወደፊትም ቁርኝትን መፍጠር የሚከብዳቸው ግንኙነት ላይ የሚቸገሩ ሰዎች ሊሆኑ ይችላሉ ማለት ነው። የቦልቢ አታችመንት ቲዮሪ እንግዲህ የሚደነቅበት እንዲሁም የሚወቀስበት አንዳንድ ነጥቦች አሉት። ከሚደነቅበት ስንጀምር በድርጅት የሚያድጉ ልጆች የሚያልፉበት ሁኔታ ከባድ በመሆኑና እያጡት ያለው ነገር ምን እንደሆነ ማሳየት ችሏል። በተለያየ ቦታ ግንዛቤውን እንዲጨብጡ አድርሷል ማለት ነው። ሁለተኛው ነጥብ ደግሞ ቀደም ብለን እንዳወራነው በ1950ዎቹ ወላጆች ሐኪም ቤት ከልጆቻቸው ጋር አይገቡም እና ይህንን ፕራክቲስ መቀየር ችሏል። በ1970ዎቹ ላይ ይሄ ፕራክቲስ ቀስ በቀስ የተቀየረና ወላጆች ከልጆቻቸው ጋር አንድ ላይ ሐኪም ቤት እንደሚገቡ ልጆቹም በዛ ከባድ ሁኔታ እንዳያልፉ ሆኖላቸዋል። ከጤና ባለሙያዎች የደረሰባቸው ትንሽ ሪፊውዛል ሬዚስተንስ ቢኖርም ነገር ግን ይህን ለማሳካት ችለዋል። ይህ ቲዮሪ የሚወቀስበት ፓርቱ ደግሞ እናቶች ዋነኛ አታችመንት ፊገር እንደሆኑ ብቻ የማሳየት ነገር ታይቶበታል። ሌሎች የቤተሰብ ክፍሎች እንደ አባት፣ ሌሎች የመሳሰሉት ሳይሆኑ እናት ላይ ብቻ ፎከስ እንዲደረግ እናቶችም የቤት እመቤትነትን ሮል፣ ልጅ የማሳደግነትን ሮል በቋሚነት እንዲይዙ አስገድዷቸዋል የሚባሉ ወቀሳዎች ደርሰውበታል ማለት ነው። አታችመንት ቲዮሪ በጣም ኢንትረስቲንግ ፋሲኔቲንግ ቲዮሪ ነው። ትልቅ ፋይንዲንግ ነው። በጣም ኢንትረስቲንግ የሚያደርገው ነገር ደግሞ ምንድን ነው? በህፃንነት ብቻ የሚያበቃ አለመሆኑ። በህፃንነታችን ያለን ኢንትራክሽን፣ ወላጆቻችን ለእኛ የሰጡን መልስ እኛ ዓለምን የምንመለከትበትን ነገር ስለሚቀርጽልን ወደፊት ለሚኖረን ህይወትም ለምንጀምራቸው ሪሌሽንሺፖች ማንኛውም አይነት ግንኙነት ትልቅ ድርሻ መጫወቱ በጣም ኢንትረስቲንግ ነው። የኛ ማህበረሰብ እንግዲህ እንደኔ እይታ ልጆች በሚያለቅሱበት ሰዓት ቶሎ ምላሽ የሚሰጥ ነው ብዬ አስባለሁ። ግን በአብዛኛው ይሄ ነገር ይሆናል ብዬ የማስበው የመጀመሪያዎቹ ጊዜያት ላይ፣ ምክንያቱም በጣም ጨቅላ ህፃናት ስለሆኑ የሚያለቅሰው ቢርበው ነው ቢበርደው ነው ቢያመው ነው ማለት ቶሎ ምላሽ እንሰጣለን። ግን ሌላ ኖት ያደረኩት ነገር ከፍ እያሉ በሄዱ ቁጥር ለምሳሌ መሮጥ ሲጀምሩ፣ ዳዴ ማለት ሲጀምሩም ሊሆን ይችላል፣ ሲጋጩ፣ ሲወድቁ ምናምን አቴው የሚባል ነገር አለ። ስለሆነም ይሄ ነገርም ምላሻችን ነውና ቀጣይ ጉዟቸውን የሚሰራው ትንሽ ሊለውጥ ይችላል ብዬ አስባለሁ። ስለዚህ ሲወድቅ አቴው ከማለት ይልቅ አይዞህ ማለታችን ለልጁ ሪአሹራንስ ነው፣ አለውልህ ነው። እኛ በብዛት ስፖይል እናደርገዋለን፣ ዲፔንደንት እናደርገዋለን ምናምን ከሚል ፐርስፔክቲቭ ነው። ግን እሱ ነገርም አስተውያለሁ ማህበረሰባችን ላይ። ለዛ 50-50። እናንተስ ምን ታስባላችሁ? ለሚያለቅሱ፣ ለሚጮሁ፣ ብዙ ትኩረት ለሚፈልጉ ልጆች ምን አይነት ምላሽ እየሰጠን ይሆን? ደስተኛና ጠንካራ ትውልድን ለማየት እንመካከር።